እንግዲህ ሰኢድ ይሄን ቀን አያሳድረኝ ልጁ የኔ አይደለም ብለዋል ማለት ነው። እንግዲህ በጣም ያው ሄዶ ነበረ ወደ ኤመን ልጁ የኔ አይደለም ይሄን ቀን አያሳድረኝ በምንም አይነት እመኝ ሱመያ ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትረፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እንግዲህ ቤተሰብ ሆናችሁ ተቀላቅላችሁ አብረን እንደግላችኋለሁ። ዛሬ ይዤላችሁ የመጣሁት በጣም ያው በጉጉት ስንጠብቅ የነበረው የሱሙያና የሰኢድ ነገር ማለት ነው። እንግዲህ አሁንም እንዳልተሳካ አውቃችኋል ሁላችሁ ማለት ነው። ሱመያ ግን በጣም ተናዳለች። በጣም ነው የተናደደችው እላችኋለሁ። ምንድነው ንዴቱ ውስጥ ምንድነው ያናደዳት? ገብታችሁ ቪዲዮን አብራችሁን ይዩ ማለት ነው። እንግዲህ በዚህ በፊት ሱመያ ሰኢድ ልጅ እንዳለው ተናግራ ነበረ። ኤመር ሄዶ ተሳፍሮ ኤመር ሄዶ ነበረ። ኤመር ሄዶ ከጓደኞቹ ጋር ከናብዴ ምናምን ሆኖ ሁሉም መልእክት አስተላልፎ ነበረ። እንግዲህ ሰላምም ሄዳ ነበረ፣ ሀዋም ነበረች። ግብግብ እንደተፈጠረ አይታችኋል ማለት ነው። ሰላም ለማጣላት እና ቤተሰብ እነሱን ለማለያየት እና ነገር ለመፈለግ ተሳፍራ ነው የሄደችው። እሷ ባያገባት ነው የሄደችው። ምን ጥልቅ አረጋት? ጥልቅ ዝም ብላ ጥልቅ ነው ያለችው። እሷ ማን ፈልጓት ነበረ? ማንም የፈለጋት ሰው አልነበረም። ዝም ብላ ነው ጥልቅ ያለችው እሷ ማለት ነው። እሷ ዝም ብላ ነው ጥልቅ ያለችው። እንግዲህ ሁለቱም ሀዋም ምንም አያገባትም፣ ሰላምም ምንም አያገባትም። እዚህ ጋር ብቻ የሚያገባ ማለት ነው ባልና ሚስት ሰኢድና ሱመያ ሀዋን እንትና ማናት ሀዩት ናት ማለት ነው። አሁን የመጣቸው ሀዩት ማለት ነው። ይሄ ነገር የሚፈጸመው ማለት ነው። ስለዚህ እዛ ጊዜ እንግዲህ ልጁን ሊያስመረምሩ ምን ሊሉ ነበረ። ሰላም ደግሞ ሄዳ ፓስፖርቷን ቀምተዋት እንግዲህ ፖሊስ ሁሉም አምጥታ ፖሊስ ያመጣችው ፖሊስ ራሷን ይዛ የሰኢድ ብላ ያመጣችው ፖሊስ ራሷ ናት። በራሷ ላይ መዘዛ መጣች። ራሷን እንግዲህ አይታችኋል። ፓስፖርቷን ይዛ እንዴት እንደሮጠች ማለት ነው። አሁን እሱ ነገር እንግዲህ ይጣራል፣ ተጣርቶ ይመጣል ስለ ልጁ ሲባል አቶ ሰኢድ ምን መልስ ሰጠ? ልጅቷ ቤት ሲሄድ ባሏ ስራ ሲሄድ ጠብቄ ልጅቷ ቤት ሲሄድ ልጅቷ አላገኘኋትም፣ የለችም፣ አጣኋት። እሺ ምን ሳስደብቀው ወሰደ ሰኢድ ማለት ነው። ምን ሳስደብቀው እዛ ወሰደ። ባሏ ሲወጣስ ለምን ቀስ ብለህ ሄድክ? ያው የለመድክበት ቤት ነው ማለት ነው። የለመድክበት ቤት ይሆናል እንግዲህ አላህ ነው የሚያውቀው ማለት ነው። የለመድክበት ቤት እንዳለች ሱመያ ማለት ነው። የለመድክበት ቤት ሆኖ ነው እንግዲህ ስትሄድ እሷ ተባሏ አንተ አሁን የምትለው ተባሏ ተጣልታ ሄደች። ልጇን ይዛ ተባሏ ጋር ተጣልታ። ልጁ ግን ሲጀመር አንተ ነው የሚመስለው። ምንም አንተ ራስህ ነው የሚመስለው። ያው ራሱ ምንም የሚያወጣልህ ልጅ ነው። በቃ ልጅ ተፈጠረ አይደል? ልጅ ነው ማሳደግ ነው ያለባችሁ እንጂ እናንተ ምንድነው እንደዚህ መሆን ያልሆነ ነገር መናገር፣ ያልሆነ ነገር መቀባጠር፣ ያልሆነ ነገር መማር፣ ያልሆነ ነገር እንደዚህ ማድረግ። በቃ ሱመያ አንድ ተናዳለች። ያው እሷም ብላለች እኔ እኮ ካንተን ልታረቅህ እኮ አይደለም። ልጆች ግን እውነተኛው የምትነግረኝ ልጆችን ላሳይህ ነበረ ቃል የገባሁት እንጂ እኔ ካንተ ጋር ታርቄ ልቀመጥ ፈልጌ አይደለም ብላ እንግዲህ እሷም ውሳኔውን ሰጥታ ነበረ ማለት ነው። ደግማ ማለት ነው ተናግራለች ማለት ነው። እንግዲህ ሰኢድ ምን አለ? እኔ ይሄን ቀን አያሳድረኝ ልጁ በምንም አይነት እመኝኝ የኔ አይደለም፣ የባክሽ ሱመያ ተረጅኝ ብሎ እንግዲህ ቃል እየሰጠ ነው ሰኢድ ማለት ነው። ሱመያ ምንም ልትገባው አልቻለችም። ምንም ልታምነው አልቻለችም። ምክንያቱም የኔ አይደለም ብሎ መጥቶ ይቅርታ አንጠየቀም ብላለች። ይቅርታ እኔ እንዴት እንደተሳሰተ አንዳንዴ እሱ ይሄን ይቅርታ በዝቶበት አይደለም ይቅርታ ያልጠየቀው ማለት ነው። ሱመያዬ ንግስትዬ ትሰሚ ከሆነ ማለት ነው። እንግዲህ አንዳንዴ ታውቂያለሽ የሚረሳም ነገር አለ፣ ይደክማል፣ ብዙ ነገር አለ። አሁን እሱ ሰውየው እውነት ያሳዝናል በአንድ በኩል ማለት ነው። በአንድ በኩል ደግሞ ቢዋሽም እንግዲህ አላህ ነው የሚያውቀው። አንቺ ዋሸኝ ነው የምትይው።
እሱ ግን እኔ አልዋሸሁም፣ ምንም ነገር የለብኝም፣ ንጹህ ሰው ነኝ ነው የሚለው። እንግዲህ ሁለቱም የሚለው እንግዲህ ማለት ነው። እኔ እያናደደኝ የሰላም ከዚህ ተሳፍራ ኤመር ሄዳ ተሳፍራ እንደዚህ ደግሞ ወሬ ማመላለሷን እኔ በባልና ሚስት የምትገቡ ሴቶች ማለት ነው ብታርፉና ብትቆሙና አፋችሁ ቢታሰር ቂጣችሁ ቢታሸግ አይሻላችሁ? ምን ነው እናንተ ያዙኝ ልቀቁኝ አላችሁ። እነሱን ለመለያየት ምንድነው? ምን ወዲህ 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 በቃ ልጅ ነው አይደል? እሱ እኮ ቅርታ አዎ ልጄ ነው ልጁ ከሆነ አምኖበት ማለት ነው ቅርታ ልጄ ነው ቢል እኮ ስሟ ትቀበለዋለች አይደል? እውነቱ ቢናገር ማለት ነው ባይዋሽ እውነት ከሆነ ከተናገረ ሳይዋሽ ማለት ነው እውነትን ሱመያ ትቀበለዋለች። ችግር የለም ልጆች አላት ከልጆቿ ጋር እንደው ታሳድገዋለች። ምን ችግር አለ? እዛ ችግር ካለ እዚህ አምጥታ ታሳድገዋለች። እንደገና እሷም ያለችው ሰምታችኋል እንግዲህ ቪዲዮን ሙሉ ቪዲዮ ነው የሰማሁት የእሷ ዛሬ ቪዲዮ ከፍቼ ማለት ነው። እኔን ከአንተ ጋር ተለያይቼ አንገቴን ደፍቼ ስብርብር ብዬ ልቀመጥ ነበረ ያሰብከው። እኔ ግን ከአንተ ተሽዬ ነው ያለሁት። ከቤተሰብ ጋር ብኖርም ከሰው ሀገር ሄደች የሰው ሀገር ሄደች አልከኝ። የሰው ሀገር ያንተ ነው እንዲህ አረገኝ የመጣሁት። ብመጣም ከአንተ ተሻልኩኝ እንጂ ወደ ታች አልሄድኩም። እና አንዳንዴ ትምህርት ይሆነናል። ሴት ልጅ ማናችሁም ሴት ልጅ ጠንከር ብላችሁ ኮስተር ቀንጠን ብላችሁ እንደዚህ ከሆናችሁ ትኖራላችሁ። የበለጠ ኑሮ ነው የምትኖሩት ብላ የሰውም እንግዲህ ምክር ሰጥታለች ንግስቴ ሱመያ ማለት ነው። እውነቷ ነው። አንድ ወንድ ጠፋ ተብሎ አንድ ወንድ ሌላ ሴት ጋር ሄዶ ተብሎ እኛንም ደግሞ እንትን ማለት የለብንም ማለት ነው። ማስጨናነቅን ጊዜያችንንም መጨረስም ራሳችንንም መጣልም የለብንም ማለት ነው። ከዛ ሰው የበለጠ ከፍ አድርገን ራሳችን ማየት ራሳችን መጠበቅ አለብን እንጂ እውነትም ዛሬ ወንድ ከሄደ ወንድ ይመጣል። ጉንፋንና ወንድ አንድ ናቸው ይመጣሉ። ወንድና ጉንፋን አይጠፋም። የትም ብትሄዱ ይመጣሉ። የትም መሄድም አይጠፋም ማለት ነው። እና እውነት እንዳለች እኔ አንተ የፈለከውን ከአንተ ጋር ተለይቼ ስብርብር ብዬ ራሴን ጥዬ ሽቁቅ ብዬ ለመቀመጥ ነበር የፈለከው። እኔ ግን አልተቀመጥኩም። ከአንተ በልጬ ነው ራሴን ጠብቄ ልጆቼን ይዤ ነው ቁጭ ያልኩት። ያንተን ይሄ ነው አንተ እኮ ይሄን ብለህ ይቅርታ ብለህ መጥተህ አንጠየቅም። ይቅርታ መጀመሪያ ይቅርታ ነው የሚጠይቀው የሚቀድመው ወይስ ምንድን ነው የሚቀድመው ብላለች። እውነት ትክክል ናት። እኔ በዚህ ላይ ማለት ነው አንድ ደግሞ እያሳዝነኝ ሰኢድም አሳዝኖኛል። በምን ምክንያት አሳዝነኝ? በቃ የማይሳካለት ነገር መራራጡ፣ ጉልበቱ መጨረስ፣ ብሩን ማለቅ። ሀዩ ከዛ ትበላዋለች ብሩ። እዚህ ደግሞ እሱ ሪፖርት ብሩን ይበላዋል። ከማንም ጋር ይኸው የበላው ነው ማለት ነው። ይሄን ያክል ሁሉም ሳይፈልግ ትልቅ ሰው ሆኖ ቆንጠን ትልቅ ሰው ነው ከእንግዲህ ማለት ነው። ልጅነት አይመጣም። ቆንጠን ብለህ ሰከን ብለህ ልጆችን ይዘህ ተባለቤት ተመጀመሪያ ባለቤት ጋር ቁጭ ብለህ እንዴት ያምርብህ ነበረ። እንዴት ሀብታም ራሱ የበለጠ ሀብታም አሁንም ሀብታም ነህ። አዎ ሀብታም ነህ አንተ። የሀዩ ይሄን አክል ሚሊዮን ያስገባህላት ከየት አምጥተህ ነው? ጉድ እኮ ነው። እና ማለት ነው እኔ አንዳንዴ ራስ በራስ እያስቀኛል አነጋገሬ። ጉድ እኮ ነው። እና ማለት ነው አሁንም ሱመያ አትናደጂ፣ በትዕግስት ጠብቂ። ሁሉም ነገር እንደሚስተካከል እርግጠኛ ነኝ። ሰኢድ ምንድነው የዋሸኸው? ሰውየው ሲወጣ ሂጄ የለችም አሉኝ። ልጇን ይዛ ወጣች። ተጣልተዋል አሉኝ። የተጣሉት ወይ በአንተ ምክንያትም ይሆናል። ይሄ ልጅ እያንተ መሆኑን ሲያቅ ሰውየውም አልፈልግም ብሎም ይሆናል። አዎ አልፈልግም፣ ሰውየውም አልፈልግም ብሎ አሁን ወሬ አይደበቅም እንግዲህ ሰምቶ ይሆናል እያባረራት ማለት ነው። እየተባረረ ማለት ነው። አንተ እኮ ተሚስትህም አልሆንክም ከዛም አልሆንክም፣ እሷም ተባሏም አልሆነችም ከአንተም አልሆነችም ማለት ነው። አሁን የሶስተኛ ሚስት ማለት ነው። የሶስተኛ ሚስት ማለት ነው። እኔ የሰኢድ ያረከው ነገር ምን አስደሰተኝ? የሰላም ነገር ጭንቅላቴ ቅቤ ነው የቀባኸኝ ወላሂ። እሷ ለማጣላት ብላ ተሳፍራ የመን ስትሄድ ፖሊስ አመጣችብህ። ፓስፖርቷን ነጠቅ። ጎበዝ ጀግና። በሱ አመግስ ጋር አለው ማለት ነው። ከዛ እሷ እኔማ ፓስፖርቷን ሰጥቷት ስትሮጥ እኮ ነው እያሳቀኝ ማለት ነው። ይይዙኛል ብላ ስታመልጥ ነው እኔ ወላሂ እያሳቀኝ ሁሉ ነገር
እና ቤተሰቦቼ የዛሬ ቪዲዮን ይህን ይመስላል። እንግዲህ ሁላችሁም ላይክ፣ ሼር፣ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። በሌላ ቪዲዮን ደግሞ እስከ ስንገናኝ ድረስ መልካም ቀን መልካም ጊዜ ይሁንላችሁ። እወዳችኋለሁ። ባይ ባይ።